በአዲስ አበባ በተካሄደው የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ማልማት ፎረም የሁለቱ ሀገራት ትብብሮችን ይበልጥ የሚያጠናክሩ ፍሬያማ ውይይቶች ተካሂደዋል። የገንዘብ ሚኒስትሩ አህመድ ሺዴ ባስተላለፉት መልእክት የኢትዮ ጣሊያን የልማት ትብብር በበርካታ ዘርፎች እየተጠናከረ እንደሚገኝ ገልጿል። ኢትዮጵያ ዴቨሎፕመንት ኮኦፕሬሽን has been strengthening in many areas. የኢትዮጵያና ጣሊያን ግንኙነት በብዙ መስኮች እየተጠናከረ መጥቷል። በስፋትም በጥራትም በይዘትም እየዳበረ መጥቷል። በከተማ ልማት ዘርፍ ያለን ትብብር እንዲሁም በኃይል ልማት ዘርፍ ያለን አጋርነት ተጠቃሾች ናቸው። ጣሊያን ለኢትዮጵያ የማክሮ ኢኮኖሚ ማሻሻያ የበጀት ድጋፍን ጨምሮ ቴክኒካዊ ድጋፎችን አድርጋለች። በቢዝነስ ዘርፍም የላቀ ትብብር አለን። አሁንም በግንባታው ዘርፍ በከተማ ልማትና በሌሎች ዘርፎች ትብብራችንን ቀጣይነት እንዲኖረው እናደርጋለን። In sustaining our partnerships in the construction sector, in urban regeneration, in different technical design capacity cooperation. አዲስ አበባ የሜትሮፖሊታን ከተማነቷን በሚመጥን መልኩ ዘርፈ ብዙ እድገት እያስመዘገበች እንደምትገኝ የገለጹት የገንዘብ ሚኒስትሩ በከተማ ልማት ዘርፍ ትብብሩ ተጠናክሮ እንደሚቀጥል አመላክተዋል። As you have seen, Addis Ababa has grown into big mega metropolitan city. አዲስ አበባ ወደ ግዙፍ የሜትሮፖሊታን ከተማነት እያደገች ነው። በጣም የበርካታ ቢዝነሶችን ትኩረት እየሳበችም ነው። የከተማዋ የኢኮኖሚ እንቅስቃሴም በመሰረታዊነት ተሻሽሏል። ለሌሎች ከተሞች ሞዴል እየሆነች ትገኛለች። ለዚህ ለከተሞች ዘርፍ ብዙ እድገት የራሳችሁን አስተዋጽኦ ስላበረከታችሁ ምስጋና ይድረሳችሁ። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ኢንቨስትመንትን በመሳብ ረገድ ትልቅ ሚና እየተጫወተ ነው። Ethiopia's significant investment opportunities and macroeconomic reform which has going to facilitate significantly the promotion of investment. የከተማና መሰረተ ልማት ሚኒስትር ዴኤታው ዶክተር የትምጌታ አስራት በበኩላቸው ኢትዮጵያ ለቢዝነስና ኢንቨስትመንት የተመቸች ሀገር በመሆኗ በትብብር እንዲሰሩ ጥሪያቸውን አቅርበዋል። To our Italian friends and international partners, Ethiopia is open for business. ለጣሊያን ወዳጆቻችንና ለዓለም አቀፍ አጋሮቻችን ኢትዮጵያ ለቢዝነስ ክፍት ናት የሚል ጥሪ እናቀርባለን። በርካታ ኢንቨስትመንትና ልማት አማራጮች አሉን። በጋራ እንድንሰራም እንዲሁ። ለጣሊያንና አጋሮቻችን ደግሞ በግንባታው ዘርፍና በማሽነሪ አቅርቦት ያልተነካ አቅም እንዳለን መግለጽ እወዳለሁ። There is immense potential for Italian supplies in specialized areas such as building materials, machinery and metal fixtures. በኢትዮጵያ የጣሊያን ባለሙሉ ስልጣን አምባሳደር ሴም ፋብሪዝ በበኩላቸው አዲስ አበባ በአሁኑ ወቅት በዓለም አቀፍ ደረጃ በሚጠቀስ አስደናቂ የመሰረተ ልማት ግንባታና የከተማ ለውጥ ውስጥ መሆኗን ተናግረዋል። ከተማዋ እያሳየች ያለችው ፈጣን ለውጥ በዓለም አቀፍ የግንባታ መለኪያዎች ሲመዘን ግንባር ቀደም ከሚባሉት ከተሞች ተርታ እንደሚሰለፍም ጠቁመዋል። An international indicator of construction activity, Addis Ababa would undoubtedly rank among the very top cities globally. በዓለም አቀፍ የግንባታ መስፈርቶች ስትታይ አዲስ አበባ ከዓለም ከቀዳሚዎቹ ተርታ ናት። ጣሊያን በአዲስ አበባ የከተማ ገጽታ በ1950ዎቹና በ60ዎቹ እንደ አዲስ አበባ ማዘጋጃ ቤትና አፍሪካ አዳራሽ ያሉ ህንጻዎችን የቀረጸውን የጣሊያናዊውን አርክቴክት አርቱሮ መስዴሚን ስራዎች ያስታውሱኛል። የሀገራቱ ትስስር ረጅምና ዘርፈ ብዙ ነው። አዲስ አበባ ውስጥ ፒያሳ፣ መርካቶና ካዛንቺስ አካባቢ ስንቀሳቀስ የማየው ጣሊያን ውስጥ የማውቀው አይነት ስሜት ይፈጥርብኛል። So when I come to Addis Ababa in places like Piazza, Mercato, Kazanchis, Bella feel immediately familiar to me. አምባሳደሩ አክለውም ጣሊያን አዳዲስ የንግድ አጋርነቶችን ለመፍጠርና በሁለቱ ሀገራት መካከል ያለውን የወዳጅነት መንፈስ ለማደስ በቁርጠኝነት እንደምትሰራ ገልጸዋል። በአዲስ አበባ ከተማ የተካሄደው ይህ የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ማልማት ፎረምም የሁለቱን ሀገራት ትብብር የበለጠ ለማጠናከር ከፍተኛ ፋይዳ እንዳለውም ተጠቅሷል።